ሰላም ሰላም የመፍትሄ ለትውልድ የዩቲዩብ አገልግሎት ለምትከታተሉ ወንድሞች እህቶች ለሰው ልጆች ሁሉ ሰላምታ ይድረሳችሁ። እኔ ሰላም ነኝ። የማታውቁኝ ካሳሁን ተስፋዬ ይባላለሁኝ። እንደተለመደው ሳምንታዊ የሆነውን አጭር መልእክት ከእግዚአብሔር ቃል ላይ አቀርባለሁኝ። የመልእክቴ ርዕስ ሕይወት ሁሉ ከንቱ ነው የሚል ነው። በመጽሐፈ መክብብ ምዕራፍ 1 ቁጥር 2 ላይ ሰባኪው ብሎ ነው የሚጀምረው። ሰባኪ ማለት ንጉሱ ሰለሞን ነው። ጠቢቡ ሰለሞን እንደሚታወቀው ከንቱ ከንቱ የከንቱ ከንቱ ነው፣ ሁሉም ከንቱ ነው በማለት መጽሐፉን ይጀምረዋል። ንጉሥ ሰለሞን ከልደት እስከ ሞቱ ድረስ ሕይወትን ያጣጣመ ሰው ነው። ለምንድን ነው ሕይወት ሁሉ ከንቱ የሆነው? ምን ማለትስ ነው? በዚህ ሀሳብ ላይ ከዚሁ ከመክብብ መጽሐፍ ብዙ ሳልወጣ ሀሳቡን ባጭሩ ለእናንተ ለማካፈል እሞክራለሁ። ንጉሥ ሰለሞን ከእግዚአብሔር የተለየ ሕይወት በምንም ደረጃ ላይ ቢገኝ፣ ሀብት ቢኖረው፣ ትምህርት ቢኖረው፣ ስልጣን ቢኖረው፣ ጥሩ ኑሮ ቢኖረው፣ ትምህርት ቢኖረው፣ ዝና ቢኖረው ሕይወት ከእግዚአብሔር ተነጥሎ ከንቱ ነው እያለ ያለው ንጉሥ ሰለሞን ሀብትን፣ ስልጣንን፣ ትምህርትን፣ ጥበብን፣ ዝናን፣ ጥሩ ኑሮን ከእግዚአብሔር ጋር አጣጥመዋል። ንጉሥ ሰለሞን ሀብትን፣ ስልጣንን፣ ትምህርትን፣ ዝናን፣ ጥሩ ኑሮን ከእግዚአብሔር ውጭም አይቶታል። ሁለቱን አነጻጽሮና አገናዝቦ በመካከል ያለውን ልዩነት ነው የጻፈልን ንጉሡ ሰለሞን። ሁሉ ከንቱ ነው ሲል በመክብብ መጽሐፍ ውስጥ 30 ጊዜ ነው ይህንን ቃል ንጉሡ ሰለሞን የተጠቀመው። ምን ማለቱ ነው? በግላቸው እግዚአብሔርን የማያውቁ በአኗኗራቸው ከእግዚአብሔር ፈቃድ ጋር የተቃረነ ኑሮ የሚኖሩ ሰዎች በሰው ሕይወት ውስጥ እጅግ በጣም አስፈላጊው ነገር ምንድን ነው ብለው የሚሉት አንዳንዶች ሀብት በጣም ወሳኝ ነው ይላሉ በሰው ሕይወት ውስጥ። አንዳንዶች ደግሞ ትምህርት በጣም አስፈላጊ ነው ይላሉ። ሌሎች ደግሞ ጥሩ ኑሮ በጣም አስፈላጊ ነው ይላሉ። ሌሎች ደግሞ ዝነኛ መሆንን ይፈልጋሉ። ነገር ግን በዚሁ በመክብብ መጽሐፍ ምዕራፍ 2 ቁጥር 25 ላይ ያለ እርሱ ፈቃድ የበላ ደስ ብሎትም ተድላን የቀመሰ ማን ነው ይላል ንጉሡ ሰለሞን። ያለ እርሱ ክብርን ያጣጣመ፣ ያለ እርሱ ሀብትን የቀመሰ፣ ያለ እርሱ ስልጣንን፣ ያለ እርሱ ዝናን፣ ያለ እርሱ ትምህርትን፣ ያለ እርሱ ጥሩ ኑሮ፣ ያለ እርሱ ተድላ፣ ያለ እርሱ ደስታ እንደሌለ ነው ንጉሡ ሰለሞን በሕይወቱ የተማረውን የተረዳውን ነገር ለትውልድ እያስተማረ ያለው። ይሄ ቃል ዘመን ተሻጋሪ ነው። በዚህ ዘመን ላለን ሰዎች በጣም አስተማሪ ነው። እነዚህ እግዚአብሔርን በግላቸው የማያውቁ የሕይወቱ አኗኗራቸው ከእግዚአብሔር ፍቃድ ጋር የተቃረነ ሰዎች ሕይወትን የሰጠ እግዚአብሔር እንደሆነ፣ ሕይወትን ከእግዚአብሔር እጅ እንደተቀበሉ ስለማያውቁ ሕይወት በሰጣቸው በእግዚአብሔር ከመደሰት ይልቅ በሀብት፣ በስልጣን፣ በጥሩ ኑሮ፣ በትምህርት፣ በዝና ደስታ ይገኛል ብለው ያስባሉ። የሕይወት ማዕከል፣ የደስታ ማዕከል እሱ ነው ብለው ያስባሉ። እግዚአብሔር ፈጣሪያቸው፣ ሰሪያቸው፣ መገኛቸው ሕይወትን ባይሰጣቸው ኑሮ ሀብትን ከየት ያመጣሉ? እግዚአብሔር ሕይወትን ባይሰጣቸው ኑሮ ዝናን ከየት ያመጣሉ? ዝነኛ ያደረጋቸው ሕይወት የሰጣቸው እግዚአብሔር ነው። ሀብትን የሰጣቸው በሕይወት እንዲኖሩ ያደረጋቸው እግዚአብሔር ነው። የሕይወት ምንጭ እግዚአብሔር ነው። በሕይወት ስንኖር ነው ሀብት የሚኖረን። በሕይወት ስንኖር ነው ዝና የሚኖረን። በሕይወት ስንኖር ነው ስልጣን የሚኖረን። ሀብትን የምናገኘው በሕይወት ስንኖር ነው። ስልጣንን የምናገኘው በሕይወት ስንኖር ነው። ያለ እግዚአብሔር
ሀብት ያላቸው ሰዎች፣ ያለ እግዚአብሔር ስልጣን ያላቸው ሰዎች፣ ያለ እግዚአብሔር ዝና ያላቸው ሰዎች ናቸው ዛሬ የሚማረሩ፣ ተስፋ ቆርጠው ሕይወታቸውን የሚያጠፉ። ሀብት ንብረት እያላቸው፣ እውቅና እያላቸው፣ ዝና እያላቸው ሰዎች ይጠፋሉ፣ ይሞታሉ፣ ተስፋ ይቆርጣሉ። ሰዎች ሕይወትን ከእግዚአብሔር እጅ እንደተቀበሉ አውቀው ከእግዚአብሔር ጋር ያላቸው ግንኙነት ጤናማ እስካላደረጉ ድረስ ሕይወት ከንቱ ነው። ሕይወት ባዶ ነው። ሕይወት እርባና ቢስ ነው። ሕይወት ትርጉም አይሰጥም። ሕይወት ትርጉም የሚሰጠው ሀብትም ኖሮ፣ ስልጣንም ኖሮ፣ ዝናም ኖሮ፣ ጥሩ ኑሮም ኖሮ፣ ትምህርትም ኖሮ ትርጉም የሚሰጠው ክብደት የሚኖረው ሰው ደስተኛ ሆኖ የሚኖረው ግንኙነቱን ከፈጣሪው ጋር ከእግዚአብሔር ጋር ጤነኛና ትክክለኛ ሲያደርግ ብቻ ነው። ንጉሥ ሰለሞን ይህንን የተረዳው። ንጉሥ ሰለሞን ይህን ስለተረዳ ነው፣ በሁለቱ መካከል ያለውን ነገር ስለተረዳ ነው ለትውልዱ ይህን ትምህርት ያስተላለፈው። ያለ እግዚአብሔር እውነተኛ ደስታ ማጣጣም አይቻልም። ያለ እግዚአብሔር እውነተኛ የሆነ ሕይወት በምድር ላይ መኖር አይቻልም። ከውልደት እስከ ሞት ድረስ ሰው በእግዚአብሔር እስካልተደሰተ ድረስ በምንም ደስተኛ ሊሆን አይችልም። የእውነተኛ ደስታ ምንጭ ፈጣሪ ነው፣ አምላክ ነው፣ የሰው ልጆች ሰሪ ነው። ይህንን መረዳትና መገንዘብ ለሰው ልጆች ሁሉ ያስፈልጋል። ሕይወት ሁሉ ከንቱ ነው። ሁሉ ነገር ከእግዚአብሔር ጋር ክብርንም፣ ሀብትንም፣ ስልጣንንም፣ ጥሩ ኑሮንም፣ ዝናንም እናጣጥም። ለዛሬ ይህን ያህል ካልኩ ይበቃኛል። በሚቀጥለው ሳምንት በሌላ ርዕስ እስክንገናኝ ድረስ ሰላም ሁኑ። መልካም ሳምንት።